መምህሬ ስሬማ በቅል ፈሬ ወንድም ብቻ አይደለህም እንደ አባት እንደ ጓደኛ ገጽ ይገለጣል። የእናቴ ልጅ ወንድም ጋሽ ልኝ ወንድሜ ጎኔ ቆየ ከደወልኩልህ በጣም ቪዲዮን እንዳየው ነበር የደወልኩልህ ቅድም። ቆየ በጣም ሆና አራን ምንም አልሆንኩም። ፊት ምንድን ነው የደባበር? ምንድን ነው? እኔ አሁን ያልገባኝም ከስራ መጣሁ ቤት ገባሁ። ከዛ በኋላ ቪዲዮ እንዳጋጣሚ ሳይ ያየሁት ነገር እና ከእናንተ ጋር ያወራሁት ነገር ምንም ሊገናኝልኝ አልቻለም። ምንድን ነው? ምን ያደረገው ነገር? እኔ አላውቅም። እኔ የምትለኝ ነገር ግራ እያጋባኝ ነው። እሱ እራሱ ምን እንዳሏት ምን ይበሏት ምንም የማውቀው ነገር የለም። ግራ ገብቶኝ ማለት አንተ ያደረገው ነገር የለም። እኔ ሞከርኩኝ ላስታውስ ምናልባት ስተሰርቼ ከሆነ ጭራሽ ሊመጣልኝ አልቻለም። አይ ስህተትም እኮ ቢኖር ያው ሰው ነህ። ስህተት ከሰው ልጅ ደግሞ ስህተት እኮ አይጠፋም። ስህተትም ቢኖር ተነጋግራችሁ የምትፈቱበት የሆነ ተነጋግራችሁ ሁለታችሁም ወደ ጥሩ ነገር የምትመጡበት ነገር መፈለግ እንጂ አንተም እየጮክ እሷም እየጮክ ሳያችሁ እኔ በጣም በቃ ምንድን ነው ቆይ እናንተ ልጆች። እኔማ ዛሬ እኮ ለመጫወቻ ነበር ከስጠራኝ ሊሄድኩት ግን አዲስ ነገር ነው የሰማሁት። እኔ ራሱ ከኔ ጋር ምንም ችግር እንዳልተፈጠረ ነበር ማውቀው፣ ግን በአንተ ምክንያት ነው ምናምን ስትለኝ እኔ ደግሞ ግራ ገባኝ። ምን እንደሆነ አላውቅም። ኮሌም ማውቀው እኮ ምንም አንተ ላይ ምንም እንደሌለ የራሷ ጉዳይ ኖሯት እንደምትሄድ ነው እኔ ማውቀው የነበረው። ኮኔም እንደዛ መስሎኝ በቃ ኖርማል ነው እያለሁ ታውቃለህ። ግን በእኔ ምክንያት ከሆነ ምን አላስብ አትዋሸኝ አለችኝ። ምንድን ነው ቆይ እኔ አላውቅም። ምን እንደሰማች ንገሪኝ ብላት አልነግርም። አንተ ታስታውሰው ነገር የለም? ምንም ያረከው ምንም የለም ጭራሽ። በአሰብኩኝ በደንብ ቀን ሙሉ ጡዝ ብዬ ነው ያልኩት። እኔ አሁን በጣም በቃ ልቤን አስደንግጦኝ የመጣሁት ወዲያው ነው ካሜራ ያዝኩት። ምክንያቱም ይሄ ነገር ወደ ከፋ ነገር ሳይሄድ ሁለታችሁ ማውራታችሁ የምትሉበት ነገር እኔ አይቢ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም። ምን እንዳሰበች በሆነ የምር ግራ ገብቶኛል። ምንድነው የሆነ ነገር ማርጋል የሆነ በእርግጠኝነት ያስታውስ። እኔ ሀብቴ ኧረ በጣም አሰብኩኝ። እሺ እሷን ማን ነው እየነገራት ያለው? እኔ አላውቅም። ንገሪኝ አልኳት። ምን እንደተባልሽ እንኳን ንገሪኝ ስላት ወፌላ ምንም በቃ አትዋሽኝ፣ በቃ ከአንተ ይምጣና በሰላም እንጨርስ አለችኝ። ንገሪኝ። ምን ልንገርሽ? እሺ እንዲህ ያደርጋል በይኝ አልኳት። ምንም የለም። ምንም ልትነግረኝ ፍቃደኛ አይደለችም ጭራሽ። ብላ ተማታኝ ሄደችው። ቆይቻለሁ። እሱ ያው እንዴት ላይ ስለሆነች ነው ብዬ ያሰብኩት። አይ ቢሆንም እንደዚህ አይነት ነገር እየበዛ ነው። ለበጎ ነው፣ ኖርማል ነው። ስነ ስርዓት ማስያዝ የነበረብኝ አይደለም። አሁን አንተም መናደድ የለብህም እሷም መናደድ የለባትም። ሲጀመርም ማለት ነው በቃ ጥፋት ከአጥፍቼም ከሆነ እኮ እንዲህ ያደርጋለሁ ብሎ ቀጥታ መናገር ነው በቃ። ሌላ ሰውን ጭንቀት ውስጥ መክተት ምን ይውጣል እንዴ? እሺ አሁን ምንድን ነው ባደርገው? እናንተ ልጆች አሁን ይሄንን አይነት ነገር ሁለታችሁ ላይ አንድ ላይ ሳትሆኑ እንደዚህ ቆይ መጫወቻ ከጀመራችሁ ነው ግራ ገባኝ። ምንድን ነው እስቲ? እኛ ሲጀመር ጠላት ብዙ ነው ያለብን፣ ግልጽ ነው አይደለ? እኔና እሷ አንድ እንዳንሆን የሚፈልግ ህዝብ ነው ያለው እኮ። እኔም እኮ ያሳሰበኝ አሁን እሱ ነው። ግን አሁን እሷ የሰውን ወሬ ሰምታ ከሆነ ቀጥታ መጥቶ መናገር ነው በቃ። ቀላል ነው እንዲህ ነው ምናምን ሰው ላይ ቤት ስራ ከምትሰጥ በቃ ቀጥታ መናገር ነው። እንዲያደርጋለሁ ምናምን ከመባባል ቀጥታ መናገር። ስልኳ ዝግ ነው። በደውል የለም፣ ቴክስት ላኩ የለም። እና ምንም በቃ አላየሁትም ነበር ቪዲዮን። ካየሁት በኋላ ግን እሷ ጋር ቴክስት ላኩኝ ምን አደረኩኝ የለም፣ በቃ አትመልስም። ስልኳ ግን ዝግ ነው። አንደኛ ይሄ ነገር እኔ መች ነው እንደዚህ ነገር የምታቆሙት እንዴ? በጣም እኮ እናንተን እኮ
ስንት እናንተ ሁለታችሁ እንድትለያዩ የሚፈልግ ሰው አለ። አይ ምን ላድርግሽ ነው እኮ ምንም ማድረግ አልችልም። በቃ በጣም ጣልኩኝ ሞከርኩኝ። በቃ አሁንም በቃ ምንም ሌላ በቃ አዲስ ነገር ነው እንደሚመጣብኝ እኮ በቃ ምንም አላውቅም። ይሁንና አሁን ነገሮችን እናቅልለው። እኛ አሁን እኔ እናንተ ነገሮችን እናቅልልና በሷ በኩል ያለውን ነገር ለምን ሳትናገር ሄድሽ በሚለው ጭቅጭቅ ተነሳ፣ ድጋሚ ሌላ ፋይል ተነሳ። በአንተ ምክንያት ነው። እኔ ምን ላድርግሽ እኮ አሁን ቀለል እናድርገው ነገሩን። የተፈጠረው ነገር እንዳልተፈጠረው ሰዳንተ ከዛ በኋላ እስቲ ይቅርታ ጠይቃት በተረጋጋ። እሺ ነው ምኑ ነው ይቅርታ እንኳን ብላት ምኑ ነው በቃ ተወውና ይቅርታ እሺ ካጠፋው በላት። እውነት እንደዛ ብላትም ካልተረጋጋች ሌላ ችግር አለ። እሷ የምትለኝ ንገረኝ ነው ቀጥታ። ምንም ያሸኝን ነገር ንገረኝ። እኔ ምኑን ልንገርሽ አልኳት። ቢያንስ ንገረኝ በቃ እንዲህ ያደርጋል ወይ ብላት ንገረኝ። አሁን ሰው ብሏትም ከሆነ ይሄ እንዲህ አንተ አድርጋለሁ ከሆነ ትንገረኝ። አድርጌውን ከሆነ አሁን ብላት፣ ካላደረኩም በቃ አላደረኩም ነው። ምን አንተ የምትጠራጠረው ነገር አለ? አይ ምንም የለም። በቃ እኔ እስካሁን ምንም አሰብኩኝ ያናል እንደዚህ ያለ ብዬ ማስበው ምንም ነገር የለም። እዚህ ደረጃ የሚያደርስ ነገር እኔ አላውቅም። ምናልባት እሷ ላይ እንደዚህ ተጽዕኖ ይፍጠር ምን ይፍጠር ማውቀው ነገር የለም። አሁን የሁለታችንም ማስተሳሰብ ይለያያል። ምናልባት የሆነ ነገር አድርጌ እንኳን ከሆነ እሷ ላይ የሆነ ማለት እንዲሰማት የሚያደርግ ነገር ይሆናል። እኔ እርግጠኛ አይደለሁም። አሁን እኮ ችግሩ እሷ አለመናገር ነው። በቃ በተነገረኝ እኮ ግልግል ነው። በቃ ነው አይደለም በቃ እንፈተዋለን። አሁን ምኑን አሁን እኔ ማይመስልስ ነገር ሆኖ በቃ ሻው ይቅርታ ልበል አብቴ። አይ ብዙ ጊዜ እኮ አንዳንዴ ለአንተን ነገሮችን ቀለል ለማድረግ ባታደርግ እንኳን በቃ ዝም ብለህ በይቅርታ ማለት ከቻልክ አውራትና የምትነግር ከሆነ ትንገርህ አረጋግተህ እንትን በላት እንጂ ከእኔ ጋር አሁንም ከተገናኘን እኔም እንዲሁ ግንፍል ይልብኛል። በስርዓት አናወራም። እሱን ነገር ለምን አታቆምም? ይሻላል ኖ አሁን እሷ የምትናገር የንግግር እዛ ጋር ሰላም ላይ ሰጠኝ ይችላል። አብቴ በእኔ ቦታ ሆነ እኮ ብታስበው ይከብዳል። እሷ እንደ ልቧ እየተናገረች የሆነ ስሜት አይሰማ ምናምን ማለት ይከብዳል። ምንም ላደርግ አልችልም። ስንቱ ጋር ተበጥሼ እንደምችል አለ። እኔ አሁን እኮ አይሚን ምንም ስልኳ ዝግ ነው። በቃ እንዴት እንደማደርግ እራሱ አላውቅም። ደግሞ አትመልስም። እኔ ሜሴጅ ስጽፍ አትመልስም። እና ቪዲዮውን ደግሞ በቅርብ ነው ያየሁት እንዳጋጣሚ ሆኖ። ይሄን ያህል መደራረሳችሁንም አላውቅም። እኔ በቃ ነገሩን በአጭሩ ቋጭታችሁ ምናምን ያሰብኩት። አረ በቃ እኔ ቀልድ ነበር እየመሰለኝ የነበረው ሁሉም ነገር። አብቴ ጭራሽ አምሮአለች። በቃ ጭራሽ እንደዚህና ሊሄዳል ብዬ አላሰብኩኝ። በቃ ጭራሽ እሻው ምን እናድርግ? እኔ ምንም አላውቅም። አሁንም እሷ ከተረጋግታ ካልመጣች ይባስ እየባስም ነው የምንሄደው እንጂ እኔ እኮ አሁን እሷ እንድትረጋጋ እኮ ያንተም ተጽዕኖ ያስፈልጋል። እኔ ምን ላድርግሽ? በተረጋጋ መንፈስ ስታወራ ስትጠይቅ እኔ ምንም አውቀው ነገር የለም። አሁን የሆነ ነገር አስረዳኝ ነው ያለችው። ቅድም ማለት ነው በስርዓት ነው የነገርኳት። ሀይሚ ምንም ከሆነ ንገሪኝ፣ በቃ ንገሪኝና እናወራበት አልኳት። የለም እመንልኝ ነው የምትለኝ እሷ። ጌታ አምጥቼ እንደማምን አላውቅም። ምን ይበሏት ምን ትባል ምን ትይ ምንም አውቀው ነገር የለም። አሁን እኮ በሁለት ሰዎች መሀል እኮ የሆነ ጣልቃ የሚገባው እኮ ነው እንደዚህ የሚበጠብጠው። እና የሰው ወሬ ደግሞ ከሰማችሁ ጭራሽ ነው እንዴትም ነው አንድ ላይ ማተሙት። እኔ እስካሁን በሰው ወሬ ቢሆን ድሮ ነበር ልንጣለው ልንለያይ የምንችለው እኮ የሰው ወሬ ነገር ካላለች ከእሷ እኔ አላውቅም። በቃ እንጂ እኮ አንተ አሁን ምንም ያደረግከው ነገር የለም በራስ በኩል የለም። በቃ አንደኛ እኔ ለመጠየቅም ለቤተሰብም በቃ ያለውን ነገር እንድታሳውቅና አጥፍተህም ከሆነ እዚሁ ይቅርታ ጠይቀህ እንለያያለን ብዬ ነበር ያሰብኩት። እኔ አሁን እሷ ጋር የደረሰው ነገር ሜቢ እኔ አጥፍቼም ሊሆን ይችላል አላውቅም።
ምን ይሁን አላውቅም። ምናልባት የድሮም ነገር ሊሆን ይችላል። ምንም አላውቅም። ገብቶሃል? እሷ ጋር አፕን ያደረገው ድሮ ምናምን ሊሆን ይችላል። እኔ ምንም የማውቀው ነገር የለም። ባለፈ ነገር እንኳንም ሊሆን ይችላል። እሺ ምን ላይ አሁን አንተ ምንም የማታውቀው ነገር ከሆነ እኔ እሷን ለማናገር ሞክራለሁ። ምንድነው ብዬ ጠይቃታለሁ። ከነገረችኝ ነገሩን ቁጭ ብላችሁ አውርታችሁ ካረከውም ይቅርታ ጠይቀ ካላረከውም እሷ ይቅርታ ጠይቃ የምትለያዩበትን ነገር ነው እኔ የምፈልገው። ይሄን ያህል እዚህ ድረስ መድረስ ምንም አያዋጣም፣ የትም አያደርሳችሁ። አራቴ ግራ ገብቶኛል። በቃ ችግር የለውም። እኔ እሷን እንደምንም ማገኛታለሁ፣ ነገር እንደምንም ለማግኘት እሞክራለሁ ከቻልኩኝ። ካልቻልኩም እንግዲህ ያው ምን ማድረግ እችላለሁ? ከአንተ በኩል ምንም ያጠፋው ነገር የለም እንግዲህ። ስለዚህ ጥፋት አለ ካለች ትንገረኛት እኮ ይሄ ነው አድርጋት ትበለኝ። ሆኖም ከሆነ በስርዓት ማውራት ነው በቃ። ምንም እኮ የሚመጣ ነገር የለም። በቃ እሱን እንድትነግረህ ምናልባት ለእኔም ከነገረችኝ እነግርሃለሁ። ጥፋትም አጥፍተህ ከሆነ እንግዲህ ይቅርታ ትጠይቃለህ። ምንም የሚያጣላ ነገር የለም፣ የሚያለያይም ነገር የለም። እናንተ ገና ምኑንም ሳታዩት እንደዚህ ገና በልጅነታችሁ ብጥብጥ ውስጥ ከገባችሁ በጣም ነው የሚያሰጋኝ እና በጣም እያዘንኩኝ ነው የምነግርህ። እኔ ማለት ምንም እኔም ያየሁብህ ነገር የለም። እንግዲህ ተቆጥቼም ምንም ላደርግ የሚችለው ነገር የለም። ችግር የለም። እሺ በቃ ለማንኛውም ቤተሰቦች ያው እንግዲህ አይታችኋል። እሱ ላይ እንግዲህ ጠየቅኩት፣ ያው በእናንተ ፊት የጠየቅኩት ምንም የማውቀው ነገር የለም ብሏል። እሷንም እስቲ አግኝቻት ወይ በውስጥም የምጠይቃት ይሆናል ማለት ነው። ጠይቃትና ምን እንደተፈጠረ ለእኔም ከነገረችኝ እሰዩ፣ ካልነገረችኝ ግን እንግዲህ ምን ማድረግ እንችላለን? እና በጣም ስለደነገጥኩኝ ነው እንደዚህ እንትን ያልኩት፣ ያው እንዳይደብረን። ኧረ ችግር የለም ችግር የለም። በቃ እራት በልተሃል? እንተኛ። በቃ ቤተሰብ እንግዲህ ደህና ደሩ፣ ሁላችሁም ይመቻችሁ። እስቲ ያለውን ነገር ደግሞ ለማሳወቅ